ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። እግዚአብሔር መልካም ነው። እንደዚህ ይላችኋል እግዚአብሔር፣ አታፍሩም አትፍሩ ይላል እግዚአብሔር። አታፍሩም አትፍሩ። ለምን ካላችሁኝ የተማመናችሁት የፈለጋችሁት ሽታችሁት የመጣችሁት እርሱ ፈጣሪያችሁ ስለሆነ ክብር ለእግዚአብሔር ይሁን። እንደው ይችል ይሆን የሚል ስጋት አይገባችሁ። ይችላል። እኔ ብዙ ጊዜ ይችላል ምናምን አይደለም፣ በይችላል በጣም ነው በቃ ማፍረው። በእግዚአብሔር ቤት ውስጥ ብዙ ይችላል ምናምን አይባልም። እግዚአብሔር ሁሉን ይችላል። ፈቃዱ ምንድነው ጋ ነው እኔ ያለሁት። በእግዚአብሔር ችሎታ ሳይሆን በፈቃዱ መኖር ነው የሚሻለን እንጂ እግዚአብሔር ምንም የማይችለው ነገር የለም። ያለ ወንድ ሴትን ማስወለድ የሚችል አምላክ ነው። እውነት ውሸት? አዎ። ማርያምን እኮ እንደሱ አይደል ያላት? ለእግዚአብሔር የሚሳነው ነገር አለ እንዴ ያላት ገብርኤል አለ? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ስለዚህ ለእግዚአብሔር ምንም የሚሳነው ነገር የለም። እኔ ዛሬ ማታ ለእናንተ ጸልያለሁ። መንፈስ ቅዱስ በእያንዳንዳችሁ ቤት የሚያስፈልጋችሁን ለጥያቄዎቻችሁ ሁሉ መልስ መስጠት የሚችል ትልቅ አምላክ ስለሆነ እንደሚችል አምናችሁ በእግዚአብሔር ፊት አሜን በሉ። አዎ ይችል ይሆን? ይህን ነገር ያውቀው አጎታችሁ ጋር አይደለም የመጣችሁት፣ ሀብታም ዘመዳችሁ ጋር አይደለም የመጣችሁት፣ የሆነ የምታውቁት ዶክተር ስፔሻሊስት ጋር አይደለም የመጣችሁት፣ ሐኪም ጋር አይደለም የመጣችሁት፣ የሆነ ልምድ ያለው ሆጌሻ ጋር አይደለም የመጣችሁት። ካለ መኖር ወደ መኖር ያመጣችሁ እንደ ወተት አፍሶ እንደ እርጎ አርግቶ አጥንት አገጣጥሞ ጾታ ሰጥቶ ሰው አርጎ ያቆማችሁ እግዚአብሔር ጋር ነው ያላችሁት። ለዚህ ነው ያ ብላቴና ትይዛላችኋል። አባትየው ማርቆስ 9 ላይ ያለው ይሄ ልጄ ሲታመም ውሃ ላይ ይወድቃል፣ እሳት ላይ ይወድቃል፣ ሲነሳበት እንደዚህ ይሆናል። ጓደኞች ጸልየውለት ነበረ፣ አልተፈወሰም። እንደው ከቻልክ አለው ኢየሱስ። ከቻልክ ኢየሱስ እኮ ነው። ከቻልክ እኔ ቢቻል ትላለህ እንዴ? ለሚያምን ስንቱ ነው የሚቻለው? ይሄን የሚያምን ሰው ተነስቶ በእግዚአብሔር ፊት እጆቹን አንስቶ ከኔ ጋር ይጸልያል። ለሚያምን ስንቱ ነው የሚቻለው? ሁሉ ነው የሚቻለው። ምንም የሚከለከል ነገር የለም። ለሚያምን ሰው ሁሉን ማድረግ የሚችል አምላክ በዚህ ጸሎት ቤት አለ። በጌታ በኢየሱስ ክርስቶስ ስም ለሚያምኑት ሁሉ ይሁንላቸው። እንደ እምነትሽ ይሁንልሽ ተብሎ እንደተጻፈ እንደ እምነታችሁ በኢየሱስ ስም ዛሬ ማታ ይሁንላችሁ። ለጥያቄዎቻችሁ ሁሉ መልስን እግዚአብሔር ይስጣችሁ። እንቆቅልሾቻችሁ ይፈቱላችሁ። ከናንተ አቅም በላይ፣ ከሐኪም አቅም በላይ፣ ከሚያውቁ ሰዎች አቅም በላይ፣ ከጉልበት ካላቸው ገንዘብ ካላቸው ሰዎች ሁሉ በላይ የሆነ እንቆቅልሾቻችሁን የሚፈታ የእግዚአብሔር መንፈስ በያላችሁበት ይድረስላችሁ፣ ይንካችሁ፣ እንቆቅልሻችሁን ይፍታው። በድንገት በተዘጋ ደጅ የገባ ጌታ በኢየሱስ ስም ዛሬ ማታ በተዘጉ ደጆች ይግባ። አሁን ገብቶ ሐዘንተኞችን ከሐዘን የሚያወጣ የእግዚአብሔር እጅ ያገኛችሁ። እንባን የሚያብሰው የእግዚአብሔር እጅ ያገኛችሁ። የሚፈውሰው የእግዚአብሔር እጅ ያገኛችሁ። እልል የሚያስብለው የእግዚአብሔር ጣት ያገኛችሁ። ዛሬ መበለቶችን እልል የሚያሰኝ ድሃ አደጎችን ከወደቁበት የሚያነሳ የእግዚአብሔር ኃይል በኢየሱስ ስም እዚህም እዛም ባሉ ሰዎች ሁሉ ላይ አሁን ይስራ። ጌታ ሆይ ይሄንን ስለምታደርግ እጆችን በአፍ ስለምታስጭን ያለቀ የተቆረጠ ነገር ስለሚቀጠል ሕያው ስለምታደርገን እንደገና ስለምንቀጥል እናመሰግንሃለን። ሊያስቆመን የወጣ የዘንዶ ኃይል በመንገዳችን፣ በትዳራችን፣ በስራችን፣ በአገልግሎታችን፣ በጤንነታችን፣ በየዕለት እንቅስቃሴያችን፣ በማህበራዊ ጉዳዮቻችን ሁሉ ላይ የተዘረጋ ወጥመድ ሁሉ በኢየሱስም የተሰባበረ ይሁን። አሁን በኢየሱስም ይሰባበር። እግዚአብሔር ሆይ ልጆች ባሉበት፣ በተቀመጡበት፣ በወጡበት፣ በገቡበት ሁሉ ህልውና ሁለንተናቸውን ይውረሰው። ሰላምህ እንደ ወንዝ ይፍሰስላቸው። ረፍትህ እንደ ወንዝ ይፍሰስላቸው። ጤና እንደ ወንዝ ይፍሰስላቸው። እስሮቻቸው ሁሉ ከእግሮቻቸው ላይ የወደቁ ይሁኑ። ፈትል በእሳት እንደሚበላ በኢየሱስ ክርስቶስ ስም የተበላ ይሁን። ልጆችን ያሰረ ገመድ ሁሉ ይበጣጠስ። ሰላም ለሕዝብ ይሁን፣ እረፍት ለሕዝብ ይሁን፣ ጤና ለሕዝብ ይሁን። ደግሞም ለቃል ጆሮቻቸው ይከፈቱ። ህልውና ዘራቸውን ትውልዳቸውን ሁሉ ይቆጣጠር። ዛሬ ማታ በእያንዳንዳችን ደጅ ላይ ቆመህ ታምራትን ስለምታረግ እናመሰግንሃለን። ክብር ላንተ ይሁን። አዲስና ሕያው ነገር አደርጋለሁ እርሱም አሁን ይበቅላል ተብሎ እንደተጻፈ በኢየሱስ ስም አሁን ይብቀል። የህይወት ውሃ ወንዝ ከሆድህ ይፈልቃል ተብሎ እንደተጻፈ እንደ ቃልህ አሁን የህይወት ውሃ ወንዝ ከሆድ ይፍለቅ። እጆቻችሁን ከፍ እንዳረጋችሁ ወገኖቼ፣ ከውጭ የሚመጣ አይደለም ከናንተ ሆድ ውስጥ የሚፈልቅ የህይወት ውሃ ወንዝ ከህልውናው የተነሳ
ከእግዚአብሔር መንፈስ የተነሳ እኔ ጸልይ ይለኛል የእግዚአብሔር መንፈስ። በኢየሱስ ክርስቶስ ስም ድርቀት የሚሰማችሁ ሕይወታችሁ ባዶ የሆነባችሁ መጸለይ ያቃታችሁ ማምለክ ያቃታችሁ ስሙን መጥራት ያቃታችሁ በያላችሁበት ስፍራ የእግዚአብሔር ሕልውና አሁን ይውረሳችሁ። በሕልውናው ተጥለቅለቁ። ከሆዳችሁ የሕይወት ውሃውን ይፍለቅላችሁ። በኃጢአት ክስ የታሰራችሁ፣ በሰዎች ክስ የተያዛችሁ፣ በልዩ ልዩ እስራት ውስጥ ያላችሁ ሰዎች የሚፈታ የእግዚአብሔር ጣት ታገኛችሁ። ሰላማችሁ ይብዛ። እርሱም በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እንደተጻፈ እግዚአብሔር ሆይ ዛሬ የብዙዎችን ኃይል የሚያድስ ያንተ ጸጋ በዚህ ቤት ስላለ እናመሰግናለን። ተመስገን ተመስገን ጌታ ሆይ እንደገና እድል ሰጠህን። ተመስገን እንደገና በሉዓላዊው ባንተ ፊት እንድንቆም አደረግከን። ተመስገን። ቀሪ ዘመናችን በሕልውና ይለቅ፣ በሰላምህ ይለቅ፣ በሰላምህ ይጠናቀቅ። አሁን በፊታችን የሚቆም ተራራ ስለሌለ አንተ ተራራ እረ ለመሆኑ ምንድነህ? በዙርባቤል ፊት ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ ምንም አይነት ኃይልና ብርታት በፊታችን የቆመ ኃይልና ብርታት ሁሉ በመንፈስህ እንደሚቀልጥ ተናግረህናል። እናመሰግንሃለን። በመንፈስህ ስለምንሻገር ተባረክ። እንወድሃለን። ዛሬም ተስፋ አርገንህ፣ ዛሬም ሕልውናህን ተጠምተን፣ ዛሬም አንተን ሽተን መተናል። ከኛ ጋር ስላለህ ተባረክ። ይህን ጊዜ ውሰደው በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። አረፍ አረፍ በሉ። ቴንኪው። እንደምን አመሻችሁ በድጋሚ። እግዚአብሔር ስም የተባረከ ይሁን። እንግዲህ ባለፉት ጊዜያቶች በሮሜ ምዕራፍ 12 ከቁጥር 1 ጀምሮ ባለው ሐሳብ ላይ ተመስርተን ፍጹም ስለሆነው ስለ እግዚአብሔር ፈቃድ፣ የእግዚአብሔርን ፈቃድ ብቻ ሳይሆን ፍጹም የሆነውን እግዚአብሔር ክብር ያለበትን የእግዚአብሔር ሐሳብ የሆነውን ፈቃድ ላይ እየተማርን ያለ ነው። የእግዚአብሔር ንጹህ ፈቃድ በምን ምክንያት ሚስ እንደምናረገው፣ በምን ምክንያት ጥለነው እንደምንሄድ፣ የት ጋር እንደምንጥለው ባለፈው ሳምንት የተወሰኑ ፖይንቶችን አንስተናል። በተለይ ትዕቢት ሲመጣ አንዳንድ በህይወታችን ላይ ብቅ የሚሉ እብሪቶች፣ ጥጋብ ምናምን ሲመጣ እንሸራተታለን። እግዚአብሔር በቸርነቱ ያደረገልንን ነገር ልናጣበት ተንሸራተን ሰፈር ልንለቅ የምንችልበት እድል ይፈጥራል። ስለዚህ ሁልጊዜ ልባችንን መጠበቅ አለብን። ትዕቢት በጣም ከባድ ነገር ነው። ኩራት በጣም ከባድ ነገር ነው። በእግዚአብሔር ላይ የሆነ ጥጋብ ሲሰማን ቶሎ መጠንቀቅ አለብን። እግዚአብሔር እያደረገ የእሱ ነገር በህይወታችን ውስጥ የኛ የመሰለን ጊዜ፣ እግዚአብሔር የሰጠን ድሎች ሁሉ የኛ የመሰሉን ጊዜ ሽንፈትን ወደ ህይወታችን እየጋበዝን እንደሆነ ማወቅ አለብን። ለዚህ ነው በዘዳግም ምዕራፍ 28 ላይ መልካምን ቤት ሰርተ በተቀመጥክ ጊዜ፣ እንቅብና በዋቃ ሞላ ጊዜ፣ ላምህ ርቢ የበግህ ርቢ ጓዳ ልጆች ነገር በተባረኩ ጊዜ፣ ያን ጊዜ ኃይሌ ጉልበቴ ብርታቴ ይሄንን አደረገ እንዳትል ተጠንቀቂ ነው። ያ በምድረ በዳ ከጭንጫ ካለት ውስጥ ውሃ አውጥቶ ያጠጣህን አምላክህን እንዳትረሳ። አያችሁ እግዚአብሔር እየረዳን እዚህ ደርሰናል። እስቲ እየረዳ ነው እዚህ ያደረሰኝ የሚል ሰው አለ? እስቲ አሜን ይበለኝ። ድምጽ ልስማ። እግዚአብሔር እየረዳ ነው እዚህ የደረስነው ከሆነን ረድቶ እዚህ ያደረሰን በቃ ለወደፊትም እሱ ያውቃል። አቤኔዘር ነው። እስከ ዛሬ ድረስ እግዚአብሔር ረድቶናል። ለወደፊቱም ደግሞ እሱ አለልን። እስከ ዛሬ ረድቶ እግዚአብሔር ካደረሰን እዚህ ጋር ቻው ሊለን አይደለም። መጽሐፍ እስከ ሽበት እስከ ሽምግልና የሚሸከመን እሱ ስለሆነ፣ ስለዚህ የትኛውም የህይወታችሁ ስኬት ሲመጣ ሲደራረብ ችግር ውስጥ እንዳትወድቁ ሁልጊዜ ክብርን ለእግዚአብሔር ብታመጡ መሆን አለባችሁ። መንበርከክ ያቃታችሁ ጊዜ፣ ክብርን ለእግዚአብሔር መስጠት ያቃታችሁ ጊዜ፣ እንደ በፊቱ መታዘዝ ያቃታችሁ ጊዜ፣ እንደ በፊቱ ለእግዚአብሔር መገዛት ሲሳናችሁ ችግር ውስጥ ነው። ህመም ነው፣ እሱ ህመም ነው። እንደሱ አይነት ችግር ውስጥ ስትገቡ በፍጥነት የሚረዳችሁ ሰው ፈልጉ። በፍጥነት መንፈሳዊ አባት ፈልጉ። በፍጥነት በእግዚአብሔር ፊት ውድቅ በሉ። የእግዚአብሔር ቃል እናንተን መንካት ሲያቆም ሁሉን ማድረግ የምትችሉ ሲመስላችሁ፣ ኃይለኛ የሆናችሁ ሲመስላችሁ፣ የሆነ የኤልሻዳይነት ስሜት ሲሰማችሁ፣ ውስጣችሁ ኤልሻዳይ ነህ የሚል ስሜት ሲሰማችሁ፣ እሱ ትዕቢት ይባላል። ትዕቢት በጨለማ ውስጥ በጥቁር ድንጋይ ላይ የሚሄድ ጥቁር ጉንዳን ነው ይላሉ አንዳንድ ሰዎች። ጨለማ ውስጥ ጥቁር ድንጋይ ጉንዳን እግዚአብሔር ያሳያችሁ፣ አይታይም። እና እንደሱ አይነት ወርር የሚያደርግ ነገር ሲመጣባችሁ፣ ሁሉን ማድረግ የምትችሉ ኤልሻዳይ ሆናችሁ ሲመስላችሁ በረከክ በሉ።
በእግዚአብሔር ፊት ሁኑ። የሚረዳችሁ ሰው ፈልጉ፣ እሱም ሽቱ። ሰው ፈልጉ፣ አጋዥ ያስፈልጋችኋል። ያን ጊዜ አደገኛ የሆነ የቁልቁለት መንገድ እንደጀመራችሁ ወቁ። እንደ ቀልድ ነው ሰምጠን ራሳችንን እናገኝ። የቱ ጋር እንደተመታን ሳናቅ ትዕቢት ስትመጣ ውድቀትን ትቀድማለች ይላል መጽሐፍ። ስለዚህ ስምን እንሸራተትበት ምክንያት ነግሬያቸዋለሁ። ንጉሥ ዖዝያ እግዚአብሔር ነገሩን ሁሉ አከናውነውለት ነበርና ዝናውን እንዴት እንዳወጣለት አሳይቻለሁ። ነገር ግን ለጥፋት ልቡ ታበየ። ሁሉ ማረግ ኤልሻዳይ የሚሆን መሰለው። ዳዊትን አንስቼላችኋለሁ። ዳዊት ያላንተ ምንም ማድረግ አልችልም፣ ኃይሌ፣ ጉልበቴ፣ ዝማሬ፣ አቅሜ፣ ብርታቴ ምናምን እያለ የዘመረ ዳዊት፣ መድኃኒቴ ብሎ የዘመረ ዳዊት፣ እግዚአብሔር ብርሃኔና መድኃኒቴ ነው ያለ ዳዊት። ያ ዳዊት በጣም በጥንቃቄ ይኖር የነበረ ዳዊት የሆነ ቦታ ላይ ምንጣፉ ላይ ተኝቶ ብድግ ሲል ኤልሻዳይ ሆነ። መብት ያለው መሰለው የሰው ሚስት መውሰድ። አያችሁ፣ ቤተ መንግስት ገብቶ እዛ ምንጣፍ ላይ ተኝቶ ከስራ ሲቀርና ወደ ቤት ብቻውን ሲሆን አይድል ሲሆን የሚችል መሰለው። አይገርምም? ትዕቢት ግን ዋጋ ከፈለ። እንዴት አይነት ዋጋ እንደከፈለ መጽሐፍ ቅዱስን አጥኑ። እንዲህ በቀላሉ መሄድ እንዳይመስላችሁ። ዋጋ እንዳንከፍል ለምንድን ነው የምታስተምረን ፓስተር ቸሬ? እስከ መጨረሻ በእግዚአብሔር ፍጹም ፍቃድ ውስጥ እንድናልፍ እኔም ባወራው ቁጥር ራሴን ቻሌንጅ ስለሚያደርግ፣ ስለዚህ የእግዚአብሔር ፈቃድን በትክክል አድርገን ማለፍ እንድንችል ይረዳናል። ፍጹም የሆነው የእግዚአብሔር ፈቃድ ምን እንደሆነ መማር። ሌላው እንግዲህ እንዴት እንደምንሸራተት ነው የነገርኳችሁ። ይሄ እውነተኛ የሆነውን ደግሞ የተፈጠርንበትን ጥሪያችንን እግዚአብሔር የሰጠንን መክሊት አገልግሎታችንንም ለመለየት ፍጹም የሆነ የእግዚአብሔር ፈቃድ ያስፈልገናል። እሱን ነው ዛሬ ልነግራችሁ የመጣሁት። መጽሐፍ ቅዱስ ለመግቢያ ቆላስይስ ምዕራፍ 1 ቁጥር 9 ላንብብና በፈቃዱ ዕውቀት ስለመሞላት ነው የምናወራው። ባለፈው ነግሬያችኋለሁ። የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ ነው። በአእምሮአችን መታደስ መለወጥ አለብን። ስለዚህ ማወቅ ያለብን ዕውቀቶች አሉን እኮ ብዙዎቻችን ከልጅነት እስከ ዕውቀት ይዘን የመጣ ነው አለ። ግን የፈቃዱ ዕውቀት የእግዚአብሔር የፈቃድ ዕውቀት ይባላል። እዚህ መጽሐፍ ቅዱስ ክፍል ላይ እንደዚህ ይላል። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን ቆላስይስ 1:9 ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ፣ መንፈሳዊ ጥበብ አእምሮ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ሐዋርያ ጳውሎስ እንጸልይላችኋለን ይላችኋል ቆላስይስ ሰዎች። ለምንድን ነው የፈቃዱን ዕውቀት እንድትረዱት፣ ጥበብ እንዲሰጣችሁ፣ ዕውቀት እንዲሰጣችሁ፣ አእምሮአችሁን እግዚአብሔር አእምሮ እንዲሰጣችሁ የፈቃዱን ዕውቀት የምታገኙበት። መጸለይን አልተውንም፣ እንጸልይላችኋለን። የፈቃዱ ዕውቀት የሚባል የእግዚአብሔርን ፈቃድ መለያ ምን ለይበት የፈቃድ ዕውቀት ይባላል። ስለዚህ ያንን ለመረዳት አእምሮአችን በእግዚአብሔር እውነት መሞላት አለበት። የፈቃዱ ዕውቀት ምንድነው? በመኖራችን፣ በትዳራችን፣ በስራችን፣ በአገልግሎታችን፣ በጥሪያችን የእግዚአብሔር የፈቃዱ ዕውቀት ፈቃዱ ምንድነው? ምን እንድናገለግለው ነው የሚፈልገው? በተለይ እግዚአብሔር ቤት ውስጥ ያላችሁ ቅዱሳን እህቶቼና ወንድሞቼ፣ አዳዲስ ሰዎች እግዚአብሔር ቤት መጣችሁ ቁጭ ስትሉ ብዥታ አለው። ሰው ስለ ስራው ስለሚያገለግለው ቀጣይ ስለሚያደርገው በእግዚአብሔር ቤት ውስጥ ስላለው አክቲቪቲ ከዚህ በኋላ ምድር ላይ ስለሚሆነው ነገር ምናምን ግርታ አለ። ምንድነው ምንድነኝ እኔ ብለን መጠየቅ አለብን። እኛ ወደ ጌታ የመጣንበት ጊዜ ማዕት ደብተር ይዘን የግጥም ማዕት እንጽፍ ነበር። ለምን ካላችሁኝ ኳየሮች ደብተር ይዘው ግጥም እየገጠሙ ሲዘምሩ ስለምናውቅ በቃ ቁጭ ብለን እኔ እያለን እንገጥም ነበር። ያምረናል። እሱ የሚሰብክ ሰው ስታዩ የሚሰብክ ሰው ያምራችኋል። የሚያስተምር ስታዩ የሚያስተምር ያምራችኋል። የሚዘምረውን ሁሉ ነው የሚያምረን። ምንድነኝ እኔ? የቱ ጋር ነው የምሆነው? ባለፈው ስታስተምር ጦብ ናችሁ ብለሃል። የኔ ቦታ የቱ ጋር ነው? እኔ ምንድነኝ? እሱ የእግዚአብሔር ፍቃድ ዕውቀት ያስፈልገዋል ምን እንደሆነ። ሰው ማስተማር ስለፈለገ ብድግ ብሎ አያስተምር። መስበክ ስለፈለገ ብድግ ብሎ አይሰብክ። መዘመር ስለፈለገ ዝም ብሎ አይዘምርም። ድምጽ ስላለው ሰው መጥቶ መዘመር አይቻልም። የፈቃዱ ዕውቀት ምንድነው? እግዚአብሔር ያለን ነገር ምንድነው? ወገኖች የእግዚአብሔር የፈቃዱን ዕውቀት ማግኘት በጣም ጥሩ። ጥበብን እግዚአብሔር ካላስተማረን፣ አእምሮአችንን በእግዚአብሔር እውነት ካልተገኘ እንዲሁ ባዝነን ነው የምንቀረው። እግዚአብሔር ምርጥ የሆነ መጋቢ እንድትሆን ፈልጎ ወጥተህ
ጠቅላይ ሚኒስትር ብትሆን ከስራሃል። እግዚአብሔር ምርጥ ዘማሪ እንዲሆን ፈልጎ የሆነን ሰው ወጥቶ የሆነ አስተማሪ ሆኖ የሆነ ቦታ ቢቀመጥለት ከስሯል። ለእግዚአብሔር ሐሳብ ነው። የእግዚአብሔር ፈቃዱ ዕውቀት ምን እንድንሆን ነው የሚፈልገው? በአገልግሎታችን ጉዳይ የእግዚአብሔር የፈቃዱ ዕውቀት ማግኘት አለብን። ይሄ መዘበራረቅ እንዳይጠፋ ማለት ነው። አሁን ይሄ አስተማሪ ነው፣ ይሄ አሁን ሰባኪ ነው፣ ይሄ አሁን ዘማሪ ነው፣ ይሄ አሁን አስተማሪ ነው፣ ይሄ ምንድነው የምንባለው ነገርን ያጠፋልን። አሁን ያለው ትሬንድ ከባድ ትሬንድ ነው። ከባድ ትሬንድ ነው። ከጭፈራ ቤት ሰብስበን አምጥተን ስንጠብቅና ሲማሩ ዘፋኝ ዘማሪ መሆን ያለበት ይመስላል። አፈቀላጤ ተናጋሪው ሲመጣ መጥቶ ሰባኪ መሆን ያለበት ይመስላል። የእግዚአብሔር የፈቃዱ ዕውቀት ምንድን ነው? በአገልግሎታችን፣ በኑሯችን፣ በህይወታችን ምን እንድንሰራ ነው እግዚአብሔር የፈለገው? እሱም ማግኘት የለብን። ለዚህ ነው በጣም ብዙ ደስታ የራቃቸው ሰራተኞች ሀገር ላይ ሞሉት። የእግዚአብሔር የፈቃዱ ዕውቀት ምንድን ነው? ምንድን ነበር መማር የነበረብኝ? ምንድን ነበር መስራት የነበረብኝ? ለዚህ ድብርታም ሰዎች በጣም በዝተው ድብርት ውስጥ ያሉ ሰራተኞች የምናይበት ምክንያት ምንድን ነው? ምክንያቱ የተጠራንበት እኮ ቢሆን የእግዚአብሔር ፈቃድ ያለበት ከሆነ የተጠራንበት ከሆነ እኮ መክሊታችን ከሆነ እኮ በደስታ የምንሰራው ነው የሚሆነው። ዛሬ ስንት ሰው ነው ስራውን በደስታ የሚሰራው? ስንት ሰው ነው ስራውን በብቃት የሚሰራው? ስንት ሰው ነው በጥሪው ላይ ያለው? ስንት ሰው ነው ቦታው ላይ ያለው? ቦታችን ላይ አለመሆናችን ምልክቱ ምን እንደሆነ ታውቃላችሁ? ደስታ የራቀን፣ በዛ ስራ ደስተኞች ያልሆንን፣ ለምን እንደምናረገው ሁሉም ማናቅ፣ ኃይል አልባ፣ ጉልበት አልባ፣ በስጋ ምንደክም ሰዎች ማለት ነው። ቦታችን ላይ ስንሆን ግን የምንሰራበት ጥበብ፣ የምንሰራበት ዕውቀት፣ የምንሰራበት ኃይል የሚሰጠን ራሱ እግዚአብሔር። አሜን በሉ እስቲ። በራሳችን አንታገልም። በእግዚአብሔር ዕውቀት፣ በእግዚአብሔር ጥበብ፣ በእግዚአብሔር መንፈስ ነው የሚሰራው። እግዚአብሔር የሰጠን ከሆነ የምንሰራበትንም ኃይል አብሮ ነው የሚሰጥ። ለዚህ ነው ሐዋርያ ጳውሎስ በልዩ ልዩ ቦታዎች ላይ የተጠራው በእግዚአብሔር ስለነበረ ይነግረናል። እንደዚህ ይላል። ለምሳሌ 1 ቆሮንቶስ ምዕራፍ 1 ቁጥር 1 ላይ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ይጠራ ሐዋርያ ሊሆን የተጠራው በማን ፈቃድ ነው? በእግዚአብሔር ፈቃድ። 2 ጢሞቴዎስ 1 ላይ በክርስቶስ ኢየሱስ እንደሚሆን በሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። በእግዚአብሔር ፈቃድ። ጥሪው በእግዚአብሔር ነው። መንገዱ ላይ ብርሃን መጥቶ ሲጥለው እግዚአብሔር እሱን የፈለገው የሆነ ሰውዬ እንዲሆን ሳይሆን ሐዋርያ እንዲሆን በማን ፈቃድ? ጳውሎስ ስለፈለገ አይደለም፣ እግዚአብሔር ስለፈቀደ። እኛ ስለፈለግን አንሰራም፣ እግዚአብሔር ከፈቀደ ብቻ ነው የምንሰራው። ስለዚህ የምትፈልጉትን ማድረግ አትችሉ። ለዚህ ነው ያለ እኔ ምንም ልታደርጉ አትችሉ። ይሄን ትምህርት እኮ ባይገባችሁ እኮ ነበር ጥሩ። ያለ እኔ ምንም ልታደርጉ አትችሉ የሚለው ትምህርት እኮ እንዴት አደገኛ እንደሆነ። ዘመናቸውን በሙሉ ባህር ላይ የኖሩትን አሳ ሲያጠምዱ የኖሩትን ልምድ ያላቸውን ዘመናት እርሳቸውን የነቀሉበትን ሙያ ከንቱ አደረገው ይሄ ቃል። ያለ እኔ ምንም ልታደርጉ አትችሉም የተባሉ ሰዎች ኢየሱስ ሞተ ብለው ቀበርን ብለው አከተመ ብለው የደበቁትን መረብ አውጥተው ሄዱና መረባቸውን ጥለው የሚያውቁት መረብ ጥለው አሳ ይሉ። ልምዳቸው ከንቱ፣ ልፋታቸው ከንቱ። የምን ያለ እኔ ምንም ልታደርጉ አትችሉም። ዕውቀት ሊኖር ይችላል፣ ሙያ ሊኖር ይችላል፣ ችሎታ ሊኖር ይችላል፣ ልምድ ሊኖር ይችላል። ያለ እግዚአብሔር ፈቃድ ግን ምንም ማድረግ። ዛሬ ስንት ሰው ነው ትምህርት ኖሮት ሙያ ኖሮት ችሎታ ኖሮት ባዶውን የቀረ ምንም ማድረግ የማይችል ስፍር ቁጥር የለው ሰው እንዳለ ታውቃላችሁ? የእግዚአብሔር ፈቃድ፣ የፈቃዱ ዕውቀት። ጳውሎስ እጸልይ፣ አቤት እግዚአብሔር ሰው እጸልያለሁ በጥበብ በአእምሯችሁ እንዲሞላባችሁ እሱ እንድትረዱት የፈቃዱን ዕውቀት እንድታውቁት አላቋርጥም አለ። እኔም አላቋርጥም ወገኖቼ፣ የእግዚአብሔርን ፈቃድ እንድታውቁት ማስተማሬን አላቋርጥም፣ መናገሬን አላቋርጥም፣ ይሄንን እውነት እንድታውቁት መወትወቴን አላቆምም። የእግዚአብሔር ፈቃድ ምን እንደሆነ ወቁ፣ ሞኝ አትሁኑ። ጳውሎስ እንደሱ ነው የሚለው። እዚህ ነው በእግዚአብሔር ፈቃድ የተጠራ ሰው ስለነበር አመመኝ ብሎ ጸሎት ለመነው እግዚአብሔርን። ከአንድም 2 3 ሲለመነው እግዚአብሔር ምን አለው? ኃይሌ በድካምህ ይገለጣል፣ ጸጋዬ ይበቃል። ለዚህ እኮ ነው ኃይልን በሚሰጠኝ በክርስቶስ ስንቱን
እችላለሁ እኔ ማለት ማልችለው የለም አላለም። የሚያቀተኝ የለም ኤልሻዳይ ነኝ አላለም። ኃይልን በሚሰጠኝ እስቲ እጆቻችሁን አንሱ። ኃይልን በሚሰጠኝ በሉ እስቲ በክርስቶስ ሁሉን እችላለሁ። ስለዚህ የእግዚአብሔር ፈቃድ ጥሪያችንን በተመለከተ ምን እንደሆነ መረዳትና ማወቅ በጣም ነው የሚያስፈልገው። በፈቃዱ ዕውቀት መሞላት አለብን። የእግዚአብሔር ፈቃድ ምንድነኝ? እኔ ምንድነው ጥሪ? እግዚአብሔር ለምንድን ነው የጠራኝ? ጥሪን በተመለከተ እዚህ ምድር ተጠርተን የመጣው ታውቃላችሁ? ተጠርተን የመጣን እስቲ ፈልጎ የመጣ ሰው አቤቱታ አስገብቶ ወደ ኢትዮጵያ መምጣት እፈልጋለሁ፣ መወለድ እፈልጋለሁ፣ ኮልፌ ቀራኒዮ ቂርቆስ ምናምን ብሎ የመጣ ሰው አለ? በእግዚአብሔር ፈቃድ ነው የመጣን። ታስበን ነው የመጣን። ወላጆቻችን በድሉ ነው ይሉናል። ይሄ ቀሽቃዣ ሳይፈለግ የመጣ ነው ሊሉ ይችላሉ። እግዚአብሔር ጋር ግን እንደሱ ይል እግዚአብሔር ጋር እኔ ደሃ ነኝ ምስኪን ነኝ ምናምን ስትል ዝበል እኔ ጋር ያለው ሌላ ነው የሚለው። ኤርሚያስ እኔ ብላቴና ነኝ ስል አትበላለሁ አትበል እኔ በወር ሳልሰራ አውቃለሁ አለ። መማህፀን ሳትወጣ እኔ ቀድሼሃለሁ። መቼ እኔ አውቃለሁ ሳትመጣ። እናትና አባት ያወቁ ከመጣ በኋላ ነው። ዘመድ አዝማድ ያወቀ ከመጣ በኋላ፣ ከተወለድክ በኋላ፣ ስምህ ከወጣለ በኋላ፣ ልደት ከኖረህ በኋላ ነው ሰው ያወቀ፣ ሰፈር ሰው አንተን ያወቀ። እኔ ግን በሆድ ውስጥ እያለሁ አውቃለሁ። ስንቶቻችሁ እግዚአብሔር ይሄን እንደሚያውቅ ታውቃላችሁ? ወላጆቻችሁ እኮ ከመጣችሁ በኋላ ነው ያወቋችሁ። እግዚአብሔር ግን ሳንመጣ ያውቀናል፣ ሳንወለድ ያውቀናል። ይሄ መግባት አለበት ነፍሳችሁ ውስጥ። ይሄን ካላወቃችሁ ምስኪኖች ናቸው። ምድር ላይ ዛሬ ወደድኩ ጠላሁ የሚለኝ ሰውዬ ከተወለድኩ በኋላ ነው የሚያውቀኝ። እናት አባት አንተ ከመጣ በኋላ ነው ያወቁ። አሁን ሆድ ውስጥ እያለ እንኳን አታውቀው። ምንድነው ዶሮ ምንድነው የተወለደው? ከወለደ ጾታህን እንኳን የሚያውቁት ከመጣ በኋላ። አብረው ነው ከአዋላጆች ጋር የሰሙት። እነሱ እንኳን ያወቁን የተዋወቁን ወይኔ ፉንጋ ነው ቀይ ነው ጥቁር ነው ያሉት ከመጣም በኋላ ነው። ጥቁር ትውለድ ነጭ ትውለድ ምን ታውቃለች? እግዚአብሔርስ በሆድ ሳልሰራ አውቃለሁ። ብላቴና አትበል፣ እንደሱ ብላቴና ነኝ አትበል። እኔ ሳትመጣ አውቃለሁ። እናት ወዱ ሳትጸነስ አውቃለሁ። በስምህ ነው የማውቅ። እኔ አንተን አጀንዳ ሳደርግ አንተን ፕሮግራም ሳደርግ አንተ ማለት ብላቴና ነኝ እንድትል ሳይሆን እኔ አፍ ላደርግህ ነው፣ ነብይ ላደርግህ ነው። አንተ ትነቅላለህ አለው። የምትነቅለው ይነቀላል፣ የምትገለብጠው ይገለብ፣ የምትተክለው ይተከላል አለው። እኔ እንደዚህ አድርጌ ነው የፈጠርኩ። የምን ትንሽ ነኝ ነው? እግዚአብሔር ጋር ያለው ትልቅ ነው። ኤርሚስ ራሱ አቡሽ ነው፣ ትንሽዬ ነው፣ ቤቢ ነው። እግዚአብሔር ጋር ነቃቅሌ ነው። እግዚአብሔር እሱ ጋር ያለውን ፕሮግራም ይነግረዋል፣ ራሱ ያስተዋውቀዋል። ተዋውቁ ኤርሚ፣ እኔ ጋር ያለው ኤርሚያስ ይሄኛውን። ወገኖቼ እናንተ ጋር ያለውን አይደለም እግዚአብሔር የሚያውቀው፣ ራሱ ጋር ያለውን ነው የሚያውቀው። ለዚህ እኮ ነው አንዳንድ በጣም የማይገቡን ትልልቅ ነገሮች ሲናገር እንዳለ እግዚአብሔር እኮ ያውቃል። የሚቀጥለው ዓመት ሳራ ወንድ ልጅ ትወልዳለች ሲባል ምክንያቱም እሷን ነው የምታውቀው። አርጅታለች። በሴቶች ላይ ያለው ወግ ቆሟል። እንደ ሞተ ሰው ሆናለች። ፔሬድ አታዩም። አርጅተዋል። ሁለቱም አንድ ሰው በአእምሮ ሊወልድ የሚችልበት ጊዜ ያለፈባት ናት። ፍቶት አቁማለች። አሳቃት። ለምን? እሷ ጋር ያለው ይሄ ነው። አያችሁ? እግዚአብሔር ጋር ያለው የሚወለድ ልጅ አለ። ከተወለደ በኋላ ገና መስዋዕት አድርገው የሚባል ከመስዋዕቱ ደግሞ እግዚአብሔር ጣልቃ የሚገባለት ከተወለደ በኋላ ታምር እኮ ነው እግዚአብሔር ጋር ያለው። አሳቃት። ለምን ሳቅሽ አላት። አልሳኩም፣ ስቀሻል። በነገራችን ላይ ይሳቅም ነው አብረው ነው የሳቁት። እግዚአብሔር የማይችለው ነገር የለም። ራሱ ጋር ያለውን ያውቃል። ፕሮግራም ያለው ዘርህን እንደ አሸዋ አረጋለሁ። የሆነ እንደ አሸዋ የሚበዛ ዘር እዚህ የሞተ ነጠፈች የምትባል ሴት ውስጥ እግዚአብሔር አስቀምጦ። ሴቲቱ ምን አለች ስትባል አርጅቻለሁ ደክም ያለው ነው የምትለው። ይሄ ነው እኮ ማይገባን ብዙ ጊዜ እግዚአብሔር ነገር ይሄ ነው። ጌዲዮን አንተ ብርቱ ኃያል ሰው ሲለው ዞሮ ያለ በእርግጠኝነት እሱ ኦልሬዲ ፈርቶ ነው ወይን መጥመቂያ ውስጥ እንደሚወቀው። እግዚአብሔርስ ይለዋል አንተ ብርቱ ኃያል ሚዲያምን አለው። ይሁን 30 ምናምን ነገስታት እንደ አንድ ሰው ትመታለህ ይለዋል። አንተ ዛሬ
ጌዲዮንስ የሚንቦቀቦቅ ነው እኮ። ራስህን ግለጥ ቢባል እኔ ፈሪ ነኝ፣ ፈሪቼ ነው ስንዴ እንዳይወሰድ ነው ወይን መጥመቂያ ውስጥ የገባሁት አልችልም ነው የሚለው። እግዚአብሔር ጋር ያለውስ ሚዲያም እንዳንድ ሰው የሚመታ ወገኖቼ፣ እናንተ ጋር ያለውን ከሆነ የምታውቁት ጎብጣችሁ መታችሁ ከሆነ ጎብጣችሁ ወደ ቤት የምትሄዱት፣ ወድቃችሁ መታችሁ ከሆነ እንደወደቃችሁ ነው የምትሄዱት። እግዚአብሔር ጋር ያለውን ማንነት ግን የፈቃዱን ዕውቀት ካገኛችሁ ግን የእግዚአብሔር ሐሳብ ከገባችሁ ግን ወድቀ ከሆነ የመጣው ተነስተ ነው የምትሄደው። እስቲ አሜን። በስምህ ነው የሚጠራህ እግዚአብሔር። ኃያል ካለ ኃያል ነህ። በቃ ጌታ ምን እንደሚታውቃለህ ግሩምና ድንቅ ነህ ነው የሚል ሲልህ ረተው እግዚአብሔር እንዳይደብረው ተብሎ አይደለም። ግሩምና ድንቅ ነህ። እስቲ ግሩምና ድንቅ ነኝ በሉ። ድገሙና በሉት እስቲ። ግሩምና ድንቅ ሆኜ ተፈጥሬያለሁ። ዓለም ላይ የሌለው አድርጉ አንድ ለአባቱ ያንተ አይነት ዓለም ላይ ያለ አንድ ብቸኛ አሻራ ዓለም ላይ 7 ቢሊዮን የማንንም የማይመስል አሻራ ይሰጥ ብቸኛ ዲዛይን የማያልቅበት አምላክ ላለመድገም ብሎ አንተም ብቻ ክሬት አደረገ። ሲፈጥርህ በፕሮግራም ፈጥሯል። ሐሳብ አለው፣ እቅድ አለው፣ ዓላማ አለው። እሱን ወቀው እኮ ነው እያልኩ ያለሁት። ምን እንድትሰራለት እግዚአብሔር ይፈልጋል። በከንቱ ዘመናችሁ እንዳያልፍ የፈቃዱን ዕውቀት ማግኘት በጣም ጥሩ። በስራችን በአገልግሎታችን ምንድነው ስራችን? በዛ ላይ በደንብ በጠብጠብ የተሰጣችሁን ነገር እወቁት። ጌታ ሆይ የፈቃድህን ዕውቀት ስጠኝ። እኔ ምን እንዳደርግ ነው የምትፈልገው? እንደ ጎበዝ አስተናጋጅ በማለዳ ተነሱና በፊቱና ጌታ ሆይ ምን አድርግ ዘንድ ትወዳለህ? ምን ላድርግ በሉት። ጌታ ያወራችኋል። አሜን ነው ወይ? ይነግራችኋል። የተፈጠራችሁበት ምክንያት አለ። ለክብሩ ነው የፈጠራችሁ። ስለዚህ የትኛው ጋር ነው የማደርገው? ምንድነው እግዚአብሔር የሰጣችሁ ሚሽን ለመስራት በደስታ ትሰሩታላችሁ። በደስታ የእግዚአብሔር ተገኝቶ ነው እንዴ? ባለፈው ነግሬያቸዋለሁ። እንኳን የእግዚአብሔር የጠቅል እንኳን አሽከር ዘራፍ የጠቅል አሽከር ብሎ ጮኸዋል። በደስታ የጠቅል አሽከር መሆናቸው ፕራውድ አድርገው እኛ የእግዚአብሔር ፈቃዱን እግዚአብሔር ያሳውቃችሁ። በምን? በጥሪያችን። እንዳትንገላቱ እኮ ነው እግዚአብሔር ቤት ውስጥ ጥሪያችሁ ምንድን? አንደኛ የሰው ቦታ እንዳትሆኑ፣ ሁለተኛ ያልተጠራችሁበት ነገር ላይ ስትዳክሩ ዘመናችሁ እንዳያልቅ እንዳትለፉ፣ ሰው ያደረገው እንዳታደርጉ። አሁን ሰው ሁሉ ኮተና ስሩ እየገዛ አንድ ሰሞን ፓስተር ነበረ፣ አንድ ሰሞን ወንጌላዊ ነው፣ አሁን ደግሞ ነብይ ነው፣ ነገ ደግሞ ብይ የሆነ ይቀጥላል። የማይሆነው ነገር የለም። ሰው እየተደራጀ በቃ የሚመስል ነገር እያደረገ የማይሆነው ነገር የለም። እንደሱ ስላደረግን አንሆንም። እግዚአብሔር ናችሁ ካለን እንሆናለን። እስቲ አሜን። ታውቃላችሁ አዳም በኤደን ገነት ለነበሩት እንስሶች ስም አውጣ ሲባል ስም ያወጣው ከማንነታቸው እየተነሳ። ለምሳሌ አዳም ይሄ እግሩ አጭር ምንድነው ስትለው አይቶት ጅብ አለው። ጅብ ካለው በኋላ አይደለም ጅብ የሆነው፣ ጅብ ስለሆነ ነው ጅብ የሆነው። ይሄንን ስለው አጋዘን አለው። አጋዘን ስለተባለ አይደለም አጋዘን የሆነው። አንበሳ ስለተባለ አይደለም አንበሳ ስለሆነ ነው። እግዚአብሔር የሆናችሁትን ይንገራችሁ። በደንብ አሜን በሉ። አሁን ያልሆናችሁትን ናችሁ ስትባሉ አሜን አትበሉ። እምቢ ነው ማለት ያለባችሁ። እምቢ ነው ማለት ያልሆንከውን ነህ ስትባል እምቢ በል። ለምን መሰለ? ያልሆንከውን ነህ ስትባል አሜን ካልክ የሆንከውን ሚስ አድርገህ ትጨርሳለህ። እድሜህን ነው የምትጨርሰው። የሆንኩትን በምን አውቃለሁ? የፈቃዱን ዕውቀት አሳውቀኝ በለጸ ጳውሎስ። ስለዚህ ነው ለቆላስይስ ሰዎች ጸልዩ፣ በጥበብ በአእምሮ ሁሉ እንዲሰጣችሁ። ዛሬ ማታ ጸሎቴ እግዚአብሔር የፈቃዱን ዕውቀት ያሳውቃችሁ። ቀሪ ዘመናችሁን የፈቃዱን ዕውቀት አግኝታችሁ እንድትኖሩ። ጉዞን በተመለከተ እንቅስቃሴን በተመለከተ ዛሬ ብዙ ሰዎች በእንቅስቃሴ ነው ህይወታቸውን እያጡ ያሉት። ሙቭ ያደርጋሉ። ሙቭ ላረግ ነው። ሙቭ ቃይን ሸክ ሙቭ ይመጣል ነው ቢሮ በቃ እኔ ሙቭ በቃ ሙቭ ሆኗል ዓለም። እውነት ውሸት? ሙቭ በቃ ሙቭ ላረግ ነው። ፎር ጉድ ሙቭ የእግዚአብሔር ፈቃድ አለ ወይ? ማድረግ የምትፈልጉትን ነገር ከማድረጋችሁ በፊት የእግዚአብሔር ፈቃድ አውቃችኋለሁ። ኪሳራ እኮ እንዳትከናነቡ ነው። የፈቃዱን ዕውቀት አገኙት። ችግር አለ፣ አዎ ችግር ስላለ ሙቭ አይደረግም። መከራ አለ፣ አዎ መከራ ስላለ ሙቭ አይደረግም። ሂዱና ከፈለጋችሁ ኑሃሚንን ጠይቋት። ኑሃሚን ጥሩ ምሳሌያችን ናት። ኑሃሚን ረሃብ ችግር ከተማ ላይ መጣ፣ በቤተልሔም ይሁዳ ችግር መጣ ሲባል ሙቭ እናርጋለች።
ከባሏ ጋር አቢሜሌክ አለ። ሙቭ እናርግ፣ ልጆቹ ማው ሙቭ እናርግ ተባበሩና ሙቭ አረጉ። መጽሐፍ ምን ይላል? መሳፍንት ይፈርዱ በነበረበት ዘመን ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ነው የሚለው። የፈቃዱ ዕውቀት አይደለም፣ መልካም የመሰለውን መሰለኝ ብሎ ነው የሚያደርገው። ከዛስ ምን ሆነ? ከዛ ሄዱ። የሸሹት ረሃብ፣ የሸሹት ችግር ምን እንዳያረጋቸው ነው? እንዳይገላቸው፣ ቤታቸው እንዳይበተን፣ ልጆቻቸው ሴፍ እንዲሆኑ፣ ትዳራቸው ሴፍ እንዲሆን ነው ሙቭ ያደረጉት። ግን የሄዱበት ቦታ መጽሐፍ ምን ይላል? ልጆቻቸው እንዳሩ አቢሜሌክ ሞተ፣ መሐሎንና ኬሌዮን ሞቱ ይላል። አይገርማችሁ? ከ10 ዓመት በኋላ እግዚአብሔር ቤቴልሔም ይሁዳን ጎበኘ ይላል። ይሄ ምንድን ነው? ከፈቃዱ ውጭ መፈርጠጥ የሚያመጣው ጣጣ የሚገርም ነው። ኑኃሚን መጣች። ማራ በሉኝ። ለምን? እኔ በሙላት ወጥቻለሁ፣ እግዚአብሔር ባዶዬን አስቀረኝ ትላለች። እግዚአብሔር ተጠይቋል ወይ ነው ስቴጅ። ስለዚህ ስፍራ ስትለቁ፣ ጉዞ ስታደርጉ እግዚአብሔርን ጠይቁ። ብድግ እያላችሁ ውሳኔ በህይወታችሁ ውስጥ ብትወስኑ የእግዚአብሔርን ፈቃድ የማትጠይቁ ሰዎች፣ አድርጋችሁ የምታስቡ ሰዎች፣ እኔ ስላለኝ ኬዝ ማለት ነው ሙቭ አድርገው ልጆቻቸውን ማሳደግ የተሳናቸው፣ ትምህርት ቤታቸው የሚማሩት ሴት ወንድም ሴትም መሆን ትችላለህ እየተባለ ነው ብሎ የሚያለቅሱ ብዙ ወላጆች አሉ። ለልጆች ማሳደግ በጣም መከራ የሆነባቸው፣ ልጆቻቸውን በአይን ግልመጥ አድርጎ እንኳን መቆጣት የማይችሉበት ሁኔታ ውስጥ የወደቁ ትንሽ ቁጥር እንዳይመስላችሁ ኢትዮጵያውያን ያሉት። ምን ላድርግ ቸርዬ ሰብስቤ ሙቭ ላድርግ ሲሉኝ የት ጋር መጥተው ነው የሚኖሩት? አሁን ራሱ እዚህ ጋር ያለው እንዴት አይነት ኑሮ ነው የሚኖሩት? ቢመጡ ሲስተም ውስጥ ይገባሉ ወይ? ኑሮ መኖር ይችላሉ ወይ? ሰርተው ማት ነገር ነው የተነቃቀለው። ከሲስተም አውጥቷቸዋል ሴጣን። ግን መቆም መቀመጥ እንዳይችሉ የተደረጉ እግዚአብሔርን ሳይጠይቁ ብዙ ሰዎች ህይወታቸውን ዋጋ እየከፈሉ የሚኖሩ ሰዎች አሉ። እነሱ ላይ ልፈርድ አይደለም የቆምኩት። እናንተ የምትሰሙኝ ሰዎች በጉዞ ጉዳይ እግዚአብሔርን ጠይቁላችሁ ነው የቆምኩት። በጋብቻ ጉዳይ ጠይቁ፣ በጉዞ ጉዳይ ጠይቁ። በጋብቻ ጉዳይ የዘለላችሁ አትግቡ። ጋብቻን ከሳታችሁ ህይወት ነው የምትሰጡት። ይጠየቃል የፈቃዱ ዕውቀት። በጉዞ ጉዳይ የት ልሂድ መሄድ የምታስቡበት ቦታ እግዚአብሔር ፈቃድህ ነው ወይ? የተከፈተ በር ሁሉ እግዚአብሔር ነው ብላችሁ እንዳታምኑ። የተከፈተ በር ሁሉ እግዚአብሔር አይደለም። ሴጣንም በር አለው። ማዕት በር ነው ልዞም ያለው። እንደ ስቴዲዮም ዙሪያ ነው ሴጣን ያለው። ማዕት በር ነው። በዚህ ካልሆነ በዛ፣ በዚህ ካልሆነ ማዕት በር ነው የሚከፍትልህ። እግዚአብሔር ደግሞ በር አለ። ስለዚህ የእግዚአብሔርን በር ለማግኘት መጸለይ በጣም ጥሩ ነው። ብዙ ሰዎች ዋጋም እየከፈሉ የሚኖሩ ሰዎች እንዳሉ አውቁ። እነ ሎጥ ምንድን ያደረጉት? ከአብርሃም ጋር ግጭት ሲፈጠር ወሰነ እኮ ለመኖር። በቃ እንደውም እቺ ለምላሜዋ ደስ የምትል ሰደው ሙፍ አደረገ። ልጆቹን ያሳደገበት ኤሪያ እንዴት ከባድ እንደነበር እኔ ለእናንተ አልነግራችሁ። እንዴት እግዚአብሔር ከሰማይ ዲን እንዳዘነበበት ሀገሩን አይታችሁ፣ እንዴት ለመውጣት እንደተቸገሩ መላእክቶቹ እንዴት አድርገው ተንከባክበው ሎጥን ከነሚስቱ ከነልጆቹ ለማዳን እንዴት እንዳሽቀነጠሯቸው እዩ። ግን ያም ሆኖ ሚስትየው አልተረፈች፣ የጨዋም እንደሆነች ነው የሚለው መጽሐፍ። ልጆቹ አልተረፉም። የተረፉ እንዳይመስላችሁ። ልጆቹ እግራቸው ወጣ እንጂ ውስጣቸው የነበረው እርኩሰት አልወጣም ነበር። የኖሩበት ሀገር ኦልሬዲ ሰርቷቸዋል። ከአብርሃም ጋር የነበሩ ልጆች የነበሩበት ሀገር ሰርቷቸዋል። አመጽ ውስጣቸው ከቶባቸዋል። ሙቭ በማድረጋቸው እዛ ቦታ ላይ በመሆናቸው ብቻ። እነሱ እኮ ናቸው ከአባታቸው ጋር አባታቸውን አስክረው ሞዓብና ሞዓብ የተወለዱት። ከአባታቸው ጋር የተኙት ልጆች እኮ እነሱ የዛ ትራፊዎች ናቸው እኮ። እግራቸው ወጣ እንጂ መንፈሱ አልወጣም። ውስጣቸው የነበረው አመጽ አልወጣም። ዘር እናስቀራሉ። የትኛው ዘር? የትኛውን ዘር ነው የሚያስቀሩት? የተቃጠለውን ዘር፣ እግዚአብሔር ያጠፋውን ዘር፣ የአመፃን ዘር። አያችሁ፣ ያለ እግዚአብሔር ፈቃድ የምትንቀሳቀሱ ሰዎች አስቡበት። እኔ እግዚአብሔር ቤት ውስጥ ሳድግ በጣም ብዙ የጸሎት አገልጋዮች አጠገቤ ነበሩ። እኔም ያደግኩት በጸሎት ውስጥ ነው። የጸሎት አገልግሎት መሪ ሆኜ ነው ያደግኩት በሙሉ ወንጌል ቤተክርስቲያን ውስጥ። ጸሎት ነው የምናውቀው። ስንጸልይ ግን ስለ ፈቃዱ በጣም እንጸልይ ነው። የእግዚአብሔር ፈቃድ ካልሆነ ይቅር፣ የእግዚአብሔር ፈቃድ ከሆነ ይሁን፣ የእግዚአብሔር ፈቃድ ከሌለበት ይነቀል፣ የእግዚአብሔር ፈቃድ ካለበት እንደዚህ ነው የጸለይነው እንጂ ይሁን የሚል ጸሎት አልነበረንም። ስለዚህ በህይወታችሁ ስትጸልዩ የምታደርጉትን ነገር ለማድረግ ያሰባችሁት ብቻ እንዲሆን አትጸልዩ። በተለይ ስፍራ ስለመልቀቅ
ማሰብ ጥሩ ነው። ቸሬ መጽሐፍ ቅዱስ ቃል አለ ለዚህ። አዎ ሮሜ ምዕራፍ 1 9 እና 10 ቁጥር በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ሐዋርያ ጳውሎስ ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ። ምንም እኮ ችግር የለውም ክርስቲያኖች ጋር መሄድ ምን ችግር አለ? በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁል ጊዜ ስጸልይ ስለ እናንተ ሳላቋረጥ አሳስባለሁ። እናንተ ጋር እንኳን ለመምጣት የእግዚአብሔርን ምን እንደምጠይቀው ፈቃድ፣ የእግዚአብሔር ፈቃድ መንገዴን እንዲያቀናልኝ። ስንቶቻችሁ ናችሁ ለመንገዳችሁ የምትጸልዩት? ነው ትኬት መቁረጥ ስላልቻላችሁ ነው የምትቆርጡት? መሳፈር ስላልቻላችሁ ነው የምትሳፈሩት ወይስ የእግዚአብሔር ፈቃድ ነው ወይ ብላችሁ ጠይቃላችሁ? በእንቅስቃሴያችን ዙሪያ ምንም ችግር የለውም፣ እግዚአብሔር ይጠይቃል። አጉል በጣም መንፈሳዊ ምናምን ልትሆኑ ትፈልጋላችሁ ይላሉ። ይሄን ነው ይሄው መንገዴን እንዲያቀናልኝ፣ እግዚአብሔር እንዲኖርበት፣ እግዚአብሔር ፈቃዱ እንዲሆን ካለበት ነገሩ እንዲያቀናልኝ፣ መንገዴን እንዲያቀናልኝ፣ እግዚአብሔር እንዲገባበት፣ አብሮኝ እንዲሆን በመንገዴ ላይ ጸልያለሁ። እናንተንም ማሳሰቤን አልተውም ይላል ሮሜ 15:30 እስከ 32። ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። ተጋደሉ ከኔ ጋር እየጸለያችሁ ከኔ ጋር አብራችሁ ጸልዩልኝ፣ እግዚአብሔርን ፍቃድ አድርጌ እንዳልፍ በጌታ በኢየሱስ ክርስቶስ በመንፈስ ፍቅር እለምናችኋለሁ። ቁጥር 31 በእግዚአብሔር ፈቃድ በደስታ ወደ እናንተ መጥቼ በማፈቃድ በእግዚአብሔር ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙ እድን ዘንድ ለኢየሩሳሌም ያለኝን አገልግሎት ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩልኝ። እድን ዘንድ አገልግሎቴ ደስ የሚያሰኝ ይሆን ዘንድ ጸልዩልኝ። ከእናንተ ጋር እንድገናኝ ቅዱሳንን ደስ የሚያሰኝ አገልግሎት እሰጥ ዘንድ አገልግሎቴ የተቃና ይሆን ዘንድ የእግዚአብሔር ፈቃድ አብሮኝ ይሆን ዘንድ ጸልዩልኝ ይላል። አያችሁ አገልጋይም እንኳን ብንሆን የቱንም ያክል ልምድ ያለን ብንሆን በራሪዎች ብንሆን ፓስፖርት ያለን ብንሆን ቪዛ ያለን ብንሆን የተከፈተ በር ሁሉ የምናገኝ ሰዎች ብንሆን እንደፈለገን መሆን የለብንም። ዛሬ በተከፈተ በር ሁሉ በጣም ብዙ ሰው ሄዶ ማአት ሰው ዚፑ ተከፍቷል፣ ተጎድቷል፣ ተሰብሯል፣ ተሰናክሏል። ህይወቱ በጣም አደገኛ ችግር ውስጥ የገባ ማአት ሰው አለ። ቤቱን ያጣ ብዙ ሰው አለ። ትዳሩ የተመታ ብዙ ሰው አለ። መንቀሳቀስ ኃጢአት ነው ወይ አላልኩም። ያልኩት የእግዚአብሔር ፈቃድ ምን እንደሆነ ወቁ። በምናችን በጉዟችን የእግዚአብሔር ፈቃድ መሄድ ስለፈለክ ብቻ ብድግ ብላ አትሄድ። መሳፈሪያ ስላለ አትሳፈር። ግድ የላችሁ እግዚአብሔር ያያል። አሜን። ያለንበት ሁኔታ ያውቃል አያውቅም? በተለይ በችግር ምክንያት ስፍራ የምትለቁ ሰዎች ተጠንቀቁ። በችግር ምክንያት ስፍራ አይለቀቅም። ሰምተን ነው የምንለቀው። ችግር ስላለ ሙቭ የምታደርግበት ምንም ምክንያት የለም። ችግሩን ተጋፈጥ። እግዚአብሔር አለ። ውጣ ወረዶች አሉ። አዎ የሚመጡ ቻሌንጆች አሉ። አዎ ክርስትናን እንዴት ነው ያሰባችሁት? ከችግር አልባ ገነት ነው ብላችሁ አስባችሁ ከሆነ የተሳሳተ ነገር ነው የገባችሁ ማለት ነው። ክርስትና ፋይት ነው። ክርስትና ጦርነት ነው። ክርስትና የዕለት ተዕለት ተጋድሎ ነው። ተጋደል ነው የሚለው መጽሐፍ። መልካሙን የእምነት ገድል ተጋደል ማለት ነው። ተዋጋ ነው። ተጋደል ማለት ወይ ሙት ነው እኮ እየተባልክ ያለው። ጦርነቱ ሊገልህም ይችላል ነው እያለ ያለው። አልጋ በአልጋ አይደለም፣ ምንጣፍ አይደለም፣ አበባ ምናምን አይደለም። ከዚህ ውጭ የሆነ ወንጌል ከሆነ ልክ አይደለም። በዛ ውስጥ ነው እግዚአብሔርን ማዳን እያየን እንሄዳለን። የምንኖርበት ዓለም የወደቀ ዓለም ነው። በዚህ ዓለም ብዙ ውጣ ውረዶች አሉ፣ ብዙ ሰልፎች አሉ። የዛሬው ሌላ ነው፣ የነገ ሌላ ነው። በዛ ውስጥ ፋይት እያደረግን ከጌታ ጋር ጸንተን ቆመን ኃይልን በሚሰጠን በክርስቶስ እያሸነፍን ከእሱ ጋር መዋጋት መብቱ ነው። መሸነፍ ደግሞ ግዴታው። ብቻ ከእግዚአብሔር ጋር ሁኑ። አሜን። በጉዞ ጉዳይ ጸልዩ። መሄድ ስለቻላችሁ ዝም ብላችሁ አትሂዱ። እኔ ይሄንን እምላችሁ ማት ችግር ስላለ አፍሬ ነው። አሁን እንዴት አድርጌ ልመለስ የሚሉ ማት ነገራቸውን ከበተኑ በኋላ
ቤታቸውን ካፈረሱ በኋላ ኑሯቸውን ከሰነጣጠቁት በኋላ ሼም ይዟቸው የተቀመጡ ብዙ ሰዎች አሉ። ሙቭ ያደረጉ ብድግ እያሉ ሰፈር የሚለቁ፣ ብድግ እያሉ ትዳራቸውን የሚለቁ፣ ብድግ እያሉ ሀገራቸውን የሚለቁ፣ ብድግ እያሉ ስፍራቸውን እየለቀቁ የሚንከራተቱ ብዙ ሰዎች ያም የነበሩበት እግዚአብሔር እነሱን የተከለበት ቦታ ላይ እንደ ዘንባባ ዛፍ የነበሩ ሰዎች ተነቅለው ሆነ ቦታ ሲሄዱ ተራ ሲሆኑ፣ የከበሩ ሰዎች ሲዋረዱ፣ ትልልቅ ሰዎች ትንሽ የሚያደርግ ነው። ወገኖቼ የፈቃዱን ዕውቀት በማወቅ እግዚአብሔር ይባርካችሁ። ስለዚህ በእያንዳንዱ የየዕለት እንቅስቃሴያችን በምንሄድባቸው ስፍራዎች፣ ቦታዎች የእግዚአብሔርን ፈቃድ መጠየቅ በጣም ጥሩ ነው። የእግዚአብሔር ፈቃድ ፍጹም የሆነውን ፈቃድ ምንድን ያለበት? ሰልፍ አለበት፣ ፋይት አለበት። ይሁላችሁ የእግዚአብሔር ፈቃድ ሰልፍም ፋይትም እምነትም የሚጠይቅ ነው። በየቀኑ እምነት እንዲሁ ከዚህ ውጭ የሆነ ነገር ከሆነ እየፈልጋችሁ ያላችሁት የእግዚአብሔር ፈቃድ አይደለም። እሱ ሴጣን ይሰራላችኋል፣ የምትፈልጉትን ይስልላችኋል። አንዳንድ ሰዎች የሚስሉት ነገርን ሴጣን እኮ በጣም እኮ ስማርት ሆኗል እኮ ረጅም ዓመት ከመስራቱ የተነሳ እኮ ልምድ አዳብሯል እኮ። ሴጣን አይውለድ አይወለድ አይብዛ እንጂ ልምዱን እኮ ጨምሯል። መጽሐፍ የቀደመው እባብ ያሁኑ ዘንዶ ብሎ ነው የሚናገርልን። ጅል መሰላችሁ እንዴ? እሱ የምትፈልጉትን ነገር ስትስሉለት እሱን መሳል አያቅተውም። አቤት እግዚአብሔር ትላላችሁ። እናንተ የሰጣችሁትን መረጃ ይዞ ይሰራል፣ የሚመስል ይሰራል። ለዚህ እኮ ነው ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደ የሚያገሳ አንበሳ ይዞራል። እንደ አንበሳ መሆን ይችላል፣ አንበሳ ግን መሆን አይችልም። አስመሳይ ነው። ስለዚህ በጣም በጥንቃቄ እንድታዩት ነው የምፈልገው። እያንዳንዱን እንቅስቃሴ ስታደርጉ ጌታን ጠይቁት። መንገድ ላይ እንዲመራ ጠይቀው። በመጀመሪያ ፈቃዱን ጠይቀው። በመንገድህ እንዲመራ ጠይቀው። አብረኸኝ ሁን በለው። እንደሱ ነው ፈቃዱን ስትጠይቁ። ታስታውሳላችሁ? እቺ ልናገርና ጨርሳለሁ። ታስታውሳላችሁ? እነ ኤልሳ የነቢያት ልጆች ተሰበሰቡ፣ መጡና ነገሥት መጽሐፍ ላይ የምንቀመጥበት ስፍራ ጠቦናል፣ ስለዚህ ቤት መስራት እንፈልጋለን፣ እንጨቱ ለቆረጣል እንሄድ ነበረ፣ እንሂድ ወይ ብለው ጠየቁት ኤልሳ። ኤልሳ ማለት በዛን ጊዜ እግዚአብሔር አፍ ማለት ነብይ ማለት ነው። መጥተው የጠየቁት ማንን ነው? እግዚአብሔርን ነው። ስለዚህ ኤልሳ ምን አላቸው? ሂዱ አላቸው። ተፈቀደላቸው ማለት ነው። እሺ ብለው ሄዱ አይልም። አንተም ከኛ ጋር ነህ አሉት። እንዲህ ነው የሚጠየቀው። ሂዱ ሲላቸው ብድግ ብሎ መጥረቢያ ይዘው አልሮጡ። አንተም አብረን። ኤልሳ እንጨት ፈላጊ ነው፣ ፈልጓል። ለመቆረጥ ፕሮግራም አለው። በቃ እኛ እንቆርጣለን ሲሉ ሂዱ ሲላቸው እና አንተም አብረን አሉት። በኋላ ነው የሚገባችሁ ለምን እንዳሉት። ሄዱ ይላል። ከዛ እንጨት እየቆረጡ እየሰበሰቡ እያለ ድንገት አንዱ መጥረቢያ ይዞ እየፈለጠ እያለ ምሳሩ ከእንጨቱ ላይ ወጣና ውሃ ውስጥ ገባበት ይላል። ሲገባበት ወዮ የተዋስኩት ነበር አለቀልኝ። የዛን ዘመን ምሳር ምን ማለት እንደሆነ እኔ እግዚአብሔር ይወቀው። ሰውየው ጮኸ እየየ ብሎ አለቀልኝ፣ የተዋስኩት ነበር ወዮ ሲል ኤልሳ የቱ ጋር ነው የጣላችሁ? ተለምጠ ፈቅዷላ። የሚመጡትንም ሪስኮች አብሮ ነው የሚወስደው። እግዚአብሔር ከፈቀደ እኮ የሚመጣብህን ነገር በሙሉ አብሮ ነው። ምንም ነገር የፈለገ ጦርነት ይግጠም እግዚአብሔር አብሮ ይዋጋ። እስቲ አሜን በል። የሚመጣብህ መከራ ላይ አብራችሁ ናችሁ። የሚመጣው ድል ላይ አብራችሁ ናችሁ። የሚመጣብህ መከራና ችግር ለቅሶ ላይ ጌታ አብሮ ይቆማል። ከዛስ የቱ ጋር ነው? እዚህ ጋር እንጨት አምጡ አለ ኤልሳ። እንጨት ቆረጡና አመጡለት። እንጨቱን አመጣና ብረቱ የወደቀበት ቦታ የጣላችሁበት ቦታ ተጣለ። ብረቱ ወጣ ይላል። አንሳና ውሰዳለሁ። አያችሁ እግዚአብሔር ሲፈቅድላችሁ አብረህን ደሞ ና በሉት። ብዙ ሰዎች እግዚአብሔርን ጠይቀውታል ለማግባት ፈቅዶላቸዋል፣ ግን ብቻቸውን ይዘው ትሮጡ። ከዛ በኋላ ብቻችንን መሆን የለብንም። ና ጌታ እውነት ነው እንደዚህ ምን ልከው ነው? ኖ ሁል ጊዜ ሀምብሎን መጽሐፍ እኔ ቤቴ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው አለና እኔ መንፈሱ የተሰበረ ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ደግሞ ወደሚንቀጠቀጥ ሰው እመለከታለሁ። እነዚህ ሶስት ነገሮችን ማሟላት አለበት ሰው አለ። እኔ አብሬው እንደሆን ከፈለገ ማን ነው? ትሁት ምንድን ነው? ሁሉ ጊዜ አልችልም ናልኝ ቀደምልኝ የሚል ትሁት ምንድን ነው? ለእግዚአብሔር ቃል ክብር የሚሰጥ መንፈሱ ስብር ያለ ለእግዚአብሔር ነገር ምልስ የሚል ወደሱ እመለከታለሁ። እግዚአብሔር ይመልከተን።
ስለዚህ በእንቅስቃሴያችሁ ና በሉት፣ በመንገዳችሁ ጋብዙት። ብዙ ሰው ደስታው ላይ ያልጠራው መከራው ላይ ግን ይፈልገዋል። ድሉ ላይ እግዚአብሔርን አልጠራው፣ ሽንፈቱ ላይ ግን እግዚአብሔርን ይፈልገዋል። ጤናው ላይ እግዚአብሔርን አልፈልገውም፣ ህመሙ ላይ ግን እግዚአብሔርን ይፈልገዋል። ትርፉ ላይ እግዚአብሔርን አይፈልገውም፣ ኪሳራው ላይ ግን እግዚአብሔርን ይፈልገዋል። ይሄ ፌር ነው? ይሄ ተገቢ ነው? ስንጀምር አልጋበዝነውም፣ ስንጨርስ ግን ልንጠራው እንፈልጋለን። ይሄ ትክክል አይደለም። ስለዚህ ስትጸልዩ በእግዚአብሔር ዕውቀት፣ በእግዚአብሔር ፈቃድ ዕውቀት ተሞልታችሁ ጸልዩ። ሮሜ 8 ከሮሜ አልወጣሁም ዛሬ ከ26 እስከ 27 እንዲህም ደግሞ መንፈስ ስትጸልዩ ደግሞ በፈቃዱ ዕውቀት የተሞላችሁ እንድትሆኑ ያስፈልጋል። ስትጸልዩ እንዴት እንጸልይ? ስንጸልይ ሮሜ 8 ሲነግረን እንዲሁ ደግሞ መንፈስ ድካማችንን ያግዛል። አይገርማችሁም? እግዚአብሔር ድካምን ማገዝ ይችላል። ደክሟቸዋል? አዎ እሱ ያግዛቸዋል። አሜን በሉኝ። የደከማችሁ ሰዎች ደስ ይበላችሁ፣ እግዚአብሔር ያግዛቸዋል። እሱ ድካማችንን ምን ያደርጋል? ያግዛል። ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና እንዴት አንዳንድ ጊዜ ምንድን ነው የምጸልየው ይላል። አሁን ዛሬ የነበረኝ ጊዜ እኔ ቸርዬ ጸሎት ጠፍቶብኛል አለችኝ አንድ እናት። እንዴት ነው የምጸልየው? ይኸውላችሁ እሱ እናንተ ስትደክሙ ሊያግዛችሁ አጠገባችሁ አለ። ከዛስ እንዴት እንድንጸልይ ደግሞ ምን ያደርገናል አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። እኛ ውስጥ ያለው የእግዚአብሔር መንፈስ ይረዳናል። እንዴት እንድንጸልይ ማናቅ ሰዎችን በፊቱ ብቻ መተን ለመንፈሳችን ሰብረን ውድቅ እንበል። የምንለው ነገር ሁሉ ቢጠፋን እንኳን ስርግፍ እንበል። እኔ አንዳንዴ ሲገጥ በድረቴ በቃ ሲደክመኝ በፊቱ ውድቅ፣ ከዛ ደግሞ ፓወር ተቦልቼ አገኘዋለሁ ራሴ። የደከመኝ ጊዜ ደግሞ የሚመጣው የእግዚአብሔር ኃይል እነግራችሁ አልችልም። እሱ ድካማችንን ያገ እንዴት እንድንጸልይ አናውቅም፣ በማይነገር መቃተት ግን ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ፣ ይኸውላችሁ ይሄ የፈቃዱን ዕውቀት መንፈስ ሐሳብ ምን እንደሆነ ያውቃል ይላል። ማን? መንፈስ ቅዱስ። የፈቃዱን ዕውቀት ልብን የሚመረምረው ትክክለኛውን ነገር፣ እውነተኛ ውስጥ ያለውን አስኳል የእግዚአብሔርን ፍጹም የሆነውን ፈቃድ እሱ ያውቃል። እሱ እግዚአብሔር ነው። መንፈስ ቅዱስ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። ለመንፈስ ቅዱስ ራሳችንን ሰጥተን በፊቱ ስንሆን እንደ እግዚአብሔር ፈቃድ እንድንኖር በእኛ ውስጥ ሆኖ ይማልዳል። በእኛ ውስጥ ሆኖ ፈቃዱን ያሳውቀናል። በእኛ ውስጥ ሆኖ ሐሳባችን ይቀይረዋል። ጥንክር ብለን የነበረው ስብር ብለን ወስነን የነበረው ሐሳባችን ተቀይሮ ጨለማው ወደ ብርሃን ተቀይሮ ግብዳ ህይወትን የሚያስከፍሉ ቤታችንን የሚበትን ኑሯችንን ዴስቲኒን የሚያጠፋ ውሳኔያችንን ያስቀይረናል። መንፈስ ቅዱስ። ይሄ ሰውዬ ጨካኝ ሆኖ ነበረ፣ ይሄ አይመለስም የተባለች ሴትዮ በምንድን ነው የተመለሰ? እንዴት ውሳኔን ቀየርክ? እንደዛ ስትለመን እንደዛ ስናለቅስ ኖ መጣ ሌላ ንጉስ ድርምስምስምስ አድርጎ ገብቶ ፍቃዱን መጥቶ ትክክል የሚያደርግ። እንደው አምላኬ እግዚአብሔር ይሄንን ጸጋ ይስጣችሁ። ብርክክ ስትሉ የመንፈስ ቅዱስ ፈቃድ፣ ብርክክ ስትሉ እንዴት እንደተጸልዩ የሚረዳ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል። አሜን በሉ። እንግዲህ ናቸው ዛሬ ደከማችሁ ሰዎች ሂዱና ደከመኝ በሉት። አቤት ደካማ ሲወድ ጌታ ሲመጣም እኮ የጠየቀው ይሄንን ነው። እናንተ ደካሞች፣ ጥሪው ራሱ እናንተ ደካሞች ሸክም የከበደባችሁ ኑ እኔ ጋር። ምን ልታረገን? ሌላ ቀንበር ልትጭንብን ነው? ሌላ ሸክም ልትጭንብን ነው? ሌላ መከራ አይደለም። እኔ ጋር ኑ። እኔ ምን አረጋችኋለሁ? አሳርፋችኋለሁ። ቀንበሬ ልዝብ ነው፣ ሸክሜ ቀላል። እኔ የምሰጠው ይሄ ዓለም እንደሚያሸክማችሁ፣ መንግስት እንደሚያሸክማችሁ፣ ትልልቅ ሰዎች እንደሚያሸክሟችሁ ከአቅማችሁ የሆነ በላይ የሆነ ቀንበር አልጭንባችሁ። ቀንበሬ ልዝብ፣ ሸክሜ ደግሞ ቀላል። ሁላችሁም ከኔ ተማሩ፣ እኔ የዋህ በልቤ ትሑት ነኝ። አያችሁ ጌታ ብዙ ሰዎች ፈቃዱን የማይፈልጉት ለብዶ ታውቃላችሁ። ኃይለኛ አይደለም፣ የዋህ ትሑት። በትህትና በዓለማችን ላይ ንጉስ በለው
አማልክቶች በላቸው አንዳቸውም በጨዋ ደንብ መጥተው ፈቃዳችንን ጠይቀው አይገቡም። በር ላይ ቆሙ አንኳኩቶ ፈቃዳችንን ብቻ ካገኘ ሕይወታችን ውስጥ ገብቶ የሚሰራው ጌታችን ብቻ። ሌሎቹ ሲገቡ አልታዩም፣ ሲወጡ ነው የታዩት። አመሰቃቅለው ሰው ሕይወት ተመተው ሲወጡ ነው የታዩት። ሌሎቹ ሲገቡ አይታዩም፣ ሲወጡ ግን ይታያሉ። ቦትርፈው ሲወጡ ይታያሉ፣ ዘርፈው ሲወጡ ይታያሉ። ጌታ ሲገባ ይታያል፣ ሲወጣ ግን አይታይም። ሲገቡ እነሱ አይታዩም፣ ሲወጡ ይታያሉ። እሱ ሲገባ ይታያል፣ ሲወጣ ግን አይታይም። ለዚህ ነው ለዶቅያን በር ላይ ቆሞ አንኳኳለሁ አለ። ሲወጣ አላየች ነበር እኮ በፊት አንኳኳለሁ። ድምጼን ብትሰሚ ብትከፍችልኝ አብሬሽ ራት እበላለሁ። አሁን ግን ባለጠጋ ነኝ፣ አንዳች አያስፈልገኝም፣ ሀብታም ሆኛለሁ፣ ሁሉ ነገር አለኝ እያልሽ ነው አይደል? አሁን የለሽ፣ እኔ ውጭ ነኝ ያለሁት። መቼ ወጥቶ ነው? አልታየም። ሲወጣ አጋንንቶች ሲወጡ ይታያሉ። በየአደባባይ ያጓሩ፣ ያፏጩ፣ የተንደፋደፉ እየጮሁ ይወጣሉ። ጌታ ሲወጣ እንደዚያ አይወጣም። ከተወው መብትህን ያከብርልሃል። ማርያም ወይ የት ሄደ አለች። አንድ ቀን ሙሉ ጥላው የለም። አንድ ቀን የጣሉትን 3 ቀን ፈልገው ነው ያገኙት። የት? የጣሉበት ቦታ። እግዚአብሔር ይርዳ። የፈቃዱን ዕውቀት እግዚአብሔር ይስጣችሁ። የምትኖሩበትን፣ የምታገለግሉበትን፣ የምትሰሩበትን፣ የምትንቀሳቀሱበትን፣ በሕይወታችሁ ላይ ትልልቅ ውሳኔ የምትወስኑበትን የፈቃድ ዕውቀት እግዚአብሔር ከመባዘን ይጠብቃችሁ። እንጸልይ፣ አብረን እንጸልያለን። ጌታ ሆይ እባክህ በዚህ ማታ በዚህ ስፍራ ያሉ፣ በልዩ ልዩ ስፍራ ያሉ ያንተ ፈቃድን ዕውቀትህን የሚፈልጉ ጥበብን እንድትሞላባቸው፣ አእምሯቸውን እንድታደግ፣ ባንተ ፈቃድ ዕውቀት እንድትሞላ፣ ጸጋ እንድታበዛላቸው በኢየሱስ ስም እለምንሃለሁ። የፈቃድህ ዕውቀት እያንዳንዳችንን ያገኘን በጥበብ ሁሉ እግዚአብሔር ሆይ እንዲሞላብን ዛሬ ጳውሎስ እንደጸለየ እኔም ለራሴም ለዚህ ጉባኤም ለሚሰሙኝ ሁሉ ጸልያለሁ። አእምሮን ሁሉ እንድታበዛላቸው፣ ጥበብን እንድታበዛላቸው፣ የፈቃድህን ዕውቀትና ምክር መረዳት የሚችሉበት ጸጋ እንድታበዛላቸው፣ መንገዳቸው ሁሉ እንዲቀና እግዚአብሔር ሆይ እንቅስቃሴያቸው በአንተ የተያዘ እንዲሆን፣ ስፍራ ሲለቁ፣ ሲወጡ፣ ሲገቡ፣ ሲገዙ፣ ሲሸጡ፣ ሲያንዳንዷን ነገር ሲያደርጉ እግዚአብሔር ሆይ ልጆቼ በፈቃድ ዕውቀት የተሞሉ ይሁኑ። የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ ፈተናችሁ ታውቁ ዘንድ በአእምሮአችሁ መታደስ፣ በልባችሁ መታደስ ተለወጡ ተብሎ እንደተጻፈ ጌታ ሆይ ለውጠን። ጌታ ሆይ በዚህ ጸሎት ቤት ተገኝተው ቃልህን የሰሙ እንዲሁም በልዩ ልዩ ስፍራ ሆነው ቃልህን የሚሰሙ የደከማቸው ሁሉ በመንፈስህ ይበርቱ። አሁን በወደቁበት ስፍራ ያንተ ኃይል ያገኛቸው። አሁን በተንበረከኩበት፣ አሁን በቆሙበት፣ አሁን በተቀመጡበት፣ አሁን በተኙበት፣ አሁን በታመሙበት በዚያ ስፍራ በደከማቸው አቅጣጫ በጠፋባቸው በዚያ ቦታ መንፈስህ በኃይል በውስጣቸው ይስራ። ኃይላቸውን ያድሳሉ ተብሎ እንደተጻፈ አንተን ጠብቀዋልና፣ አንተን ፈልገዋልና ኃይላቸው ይታደስ፣ ጉልበት ይጨመርላቸው። ለደካማ ኃይልን የምትሰጥ ጉልበት ለሌለው ብርታት የምትጨምር አንተ ነህና እግዚአብሔር ሆይ በያሉበት ጉልበትን ጨምርላቸው፣ ኃይልህን ጨምርላቸው። የታመሙ ይፈወሱ፣ የታሰሩ ይፈቱ፣ ያለቀሱ እንባቸው ይታበስ፣ የተራቡ ይብሉ፣ የታረዙ ይልበሱ፣ መንገድ የጠፋባቸው መንገዳቸውን ያገኙ። እግዚአብሔር ሆይ ያንተ ክንድ የምትመራዋ ክንድህ ትምራቸው። ወደ እውነት ሁሉ የሚመራው ያንተ መንፈስ ያገኛቸው። ሁላችንንም እርዳን እግዚአብሔር ሆይ እንደ ፈቃድህ እንድንጨርስ ጸጋህን አብዛልን፣ እንዳንበድልህ ጠብቀን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ይመልስላችሁ፣ ይራራላችሁ፣ ከፊታችሁ ይቅደማችሁ፣ ከኋላችሁም ይከተላችሁ። በዘመናችሁ ሁሉ በቤቱ እግዚአብሔር አባት ዕድሜያችሁን ይጨርስላችሁ፣ ከክፉ ሁሉ ይጠብቃችሁ፣ ከድንገተኛ አደጋ፣ ሞት፣ ጥፋት እግዚአብሔር ይጠብቃችሁ፣ ካልተጻፈላችሁ ነገር እግዚአብሔር ይጠብቃችሁ።
ደስ ያሰኛችሁ፣ በመንፈሱ ሐሴት ታድርጉ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።